በጣም ማከብራችሁ ኢትዮጵያውያን አሚቼዎች በጠቅላላ ካሁን በኋላ እንድትከታተሉ ይፈልጋለሁ። Most of my work is going to be in Amharic and in English. አብዛኛው ስራዬ በአማርኛና በእንግሊዝኛ ይሆናል። ሰዎች አድማጭ ማግኘት አለብን፣ ምክንያቱም ትምህርታዊ ነገር ነው የምናስተላልፈው ያለ። ስለዚህ አንዳንዴ ባደርግ ነው ካሁን በኋላ የትግርኛ አድቫንቴጅስ ከሆነ እንደን ህዝቦቼ ደግሞ እንዲረዱኝ ይፈልጋል። የኢትዮጵያውያን ጋር መገናኘት እፈልጋለሁ በልብ እኔ አምቼው ዘንድ። ስለዚህ መፍትህ ለማግኘት ከእናንተ ጋር ለመገናኘት ስለዚህ ሰፖርት አለ። ካሁን በኋላ መታችሁ ቪዚት አድርጉት እስኪ በዚህ ቅሌት እንየው። ዛሬ ደግሞ ምንድን ነው አቢቹን እኔ ሲሪየስሊ አልወስደውም ኤኒሞ እንደ ሳይኮሎጂ ለትምህርት ግን የተበላሸ አንጎ ናርሲሲስቲክ የሆነ ሰው ራስ ወዳድነት ግን በጣም ራሱን የሚጠላ ለዛ ግን ትምህርት እንጠቀምበታለን። ልክ ካሌጅ ውስጥ እንዳለን ሰዎች እስኪ በዚህ እንጀምር። እንዲህ የሚያደርግ ቅሌታም ሰው በሽታው ግን እየዳበረ ነው። ስርት እንደጋሙ ሰይርቱ ሰይርተን አራኪ ለይርተን ይምዲ ዋው አጭበይ ሳተምባለ ማልጎቹ ቀና ነገን ማልጎቹ ቀና እንጂፈኖ ትጅቱ ቀና ያቻ ከዚህ ሁሉ ስብስብ ውስጥ አብዛኛው በግዳጅ ወጣ፣ ብዙሃኑ ደግሞ ካድሬ እንደሆነ ይታወቃል። ከላይ ያለው የሰልፉ መሪ የት ናችሁ ይላቸዋል። እነሱ 4 ኪሎ ነን እያሉ ይመልሳሉ ደጋግመው። ምን ልናደርግ ነው 4 ኪሎ የመጣ ነው ይላቸዋል። ልንጠብቀው ሰውየው እኮ የቡካት ማይንድ እኮ ምንም እኮ ትሬት የለም። አዲስ አበባ ሰላማዊ ነው ግን ሊጠብቁ ይሄዳሉ። አያችሁ የሳይኮሎጂ ስቴት ኦፍ ማይንድ እሱ ነው መማር የምንፈልገው። አንቲክ ፕሮፌሰር ካፒሳ ኦልሬዲ አናላይዝ እያደረገ ነው የራሱ። እኔ ደግሞ የራሴን ሪሰርች የበሽታ ጉዳይ ነው። ሰዎች የቡካት ነገር ነው ምንም ነገር ሳይ ልክ እንደ ክራክ አዲክት ያጨስና ቤት ውስጥ ሆኖ ጥላውን ሲያይ በቃ ይፈራል። ድምፅ ሲሰማ ውጭ መኪና መጡብኝ ይላል። ልክ እንደ ቤቱን በሌላ ቁልፍ መዝጋት ይፈልጋል። ልክ እንደዛ ነው የሆነው ሰዎች። በሽታ አይደለም ግን ምንድን ነው የሆነው? ሰው ሊያሸንፍ ነው የሚባለው ነገር ተው ኮምፕሊትሊ እሱን እንርስ። የኤርትራ መንግስት ጭራሽ ይሄኛው ነገር አይበርደን አይሞቀን ብሎ መልሶለታል። ግን ምንድን ነው የሆነው? ለትምህርት ብቻ ነው አብቹ እንጂ ለቁም ነገር አልወስደው። ልንጠብቀው ጀግናው ልንጠብቀው 4 ኪሎ አይገኝም በማለት ምላሽ ይሰጣሉ። ላይክ ማድረግን አትርሱ። በማሳየት ነው ኤርትራን ባይገኝም ከሌላ ቦታ ባይገኝም ትናንት በሰልፍ አግኝተዋል። ወደብ አይታችኋል አይደል? ወደብ አግኝተው ነበረ። ግዴታ ነው እያሉ ነበር። ከፊት ድሮን አሰልፈው ሰልፈኞቹ ያያችኋቸው ነው። ይኸው የአሰብ ወደብ ተሰርቶ በካርታ በእንትን መፈክር እንዲህ የሚያደርጉ ሰዎች ናቸው። ከዚህ የበለጠ አፍርም ስዕል የራሱ ስሎ ሰላምታ ሲሰጥ ነው የምታዩ ሰዎች አፍሩም ተምታቶበታል። በቡካት በስንፍና በክፋት በሰልፊሽነስ ኦፍኮርስ ይሄ ናርሲሲስት የሆነ እንዲህ አይነት ስዕሉን ማየት ይፈልጋል። ሞሙን እንድናቅለት ብዬ ነው ሰዎች በደንብ አድርገን እንደ ሕክምናው እንደ በሽታው ትሪት እንድናደርግ ያሳዝናል።
እኔ ማለት መስለው ነው የሚታዩኝ። ይሄ የዱር አራዊት እኔ በእናታችሁ መርከብ እንዲህ የሚያሳዝን ነው። ለኦሮሞ ህዝብ ያደርገው የዲግኒቲ ማጣት ህዝቡን ነው ያዋረደው። እንደዚህ ያደረጋቸው ህዝቡ በጣም ሳቤጅ አቤት ይህንን ነገር ነጮች ቢያዩት እንዴት ይሆን? እስኪ አንድ ቀን ግን አድቨርታይዝ ነው በእንግሊዝኛ እንሰራለን። ሰዎች ሰፖርት ካረጋችሁት ይህን ቻናል በእንግሊዝኛ እንሰራለን። እሺ ከሚስቱ ጋር ምን እያላት ያድር ይሆን? አያችሁ ናርሲሲስትስ ሚስቶቻቸው ጋር ነው ኃይላቸው፣ ሌላ እኮ የላቸው። እና ንጉስ ነህ አንተ እንዳንተ ማላዋቅ ያለ አንተ እኮ እንደዚህ እኮ ነህ፣ ግዙፍ እኮ ነህ፣ ዓለም እኮ በደንብ አውቀዋል እየተባለ ነው የሚያድረው። ሴትየዋ ፊድ ማድረግ አለባት። ያንን ኢጎ ፊድ ስታደርግ ነው የምታድረው ሰዎች። ምክንያቱም ምንም ሴኪሪቲ የለም። በቃ አልጋ ላይ ከእሷ ጋር ብቻ ያለው ሴኪሪቲ ብቻ ነው። ፍቅር የለ ምን የለ ሙገሳ እየተገለጸ ይገኛል። አብይ አህመድ በሐዋሳ ሐይቅ ላይ የልዩ ዘመቻ ወታደራዊ ትርኢት ባቀረበበት መድረክ ላይ እንደተናገረው ተወደደም ተጠላም የባህር በር ይኖረናል፣ የገነባነው ኢሊት ፎርስ ከሶማሊያ እስከ ምጽዋ ሽብርን የሚመክት ነው ሲል ገልጿል። አቁማቸውን አያውቁም። አያችሁ፣ ድሪማቸው ብቻ ነው፣ ህልማቸው ብቻ ነው። ይሄ ትንሽ ልጅ እሱ ሳይወለድ ስንት አይነት ታሪክ የተሰራበት ሲሆን እለውጠዋለሁ፣ እኔ ጠብቀዋለሁ። ምንም ነገር እኮ የለም። ጠባቂ ያለው ቦታ እኮ ሶማሌዎች ጠባቂ አላቸው። ሁሉም ሰው ጠባቂ። አሁን ሶማሌዎች አውሮፕላን እንዲገዙ አረጋቸው አይደለም። ይሄ ነው ባህራችንን የሚጠብቀው። ኤርትራ ውስጥ መጣ ወታደራዊ ትርኢት በማሳየት የእሱን ፎቶግራፍ በአየር ላይ እንዲታይ በማድረግ እንቅስቃሴ ሲያደርግ ነው የተመለከትነው። ይሄ ኮማንዶ ኃይል፣ አየር ወለድ ኃይል በጣም የኤክስትሪም ፍራቻ ተገንጣይነት ብቻውን እንደቀረ ምንም ነገር እንደሌለው የሚያሳይ ትርኢት ነው። ሰዎች የሚያደርገው አይደለም። ይሄ ቅጀቱ እንደተመታ ለምን እንደተመታ ደግሞ ዲስካስ እናደርጋለን። ባዶ የቀረ እዚህ ጋር ያሳይሃል። በኋላ ግን ራቆቱን የሆነ ነገር ተወደደም ተጠላም ተዘግቶብን አይኖርም። የተዘጋብህ አንተ ራስህ ነህ። እንደምትጠፋ ደግሞ እርግጠኛ ሆኜ እነግርሃለሁ። በጽምዶ ትጠፋለህ። የገባህበት ጦስ የምትወጣበት አይደለም። ድፍረቱ ግን ይገርማል። በእናታችሁ ይገርማል። የጸረ ሽብር ኃይል በውስጡ ያቀፈ ኃይል የተባለው ምናልባትም ስርዓቱን ለማስጠበቅ የተቀረጸ ኃይል ካልሆነ በስተቀር ኢትዮጵያን ከጥቃት የሚከላከል እንዳልሆነ የኢትዮጵያ አስጠንቅቆ የሚያውቀው ጉዳይ እንደሆነ ነው መረዳት እንችሎ። መሳይ እንግዲህ በዚህ ነገር በሐዋሳ ስቴዲየም በመፈክር ደረጃ እንዲታይ አድርጓል። ከዛም ባሻገርም አሰብ ያለችበትን የኢትዮጵያ ካርታ በትርኢቱ እንዲታይም ተደርጓል። አሰብ ኢትዮጵያ የሚል መርከብ ያለበት ትልቅ የሰልፍ ትርኢትም በትዕይንቱ አድማቂዎችም እንዲታይ ተደርጓል። ባጠቃላይ ግን ንገርህ አንድ ነገር አብቹ አንተ ልታስቦካን ምናምን ወይ ደግሞ ያንተን ትንሽ ግሩፖች ለማስደስ ትከፍላታለህ። ለዚህ ድፍረት ምን አይነት ክፍለት እንደምትከፍል አላውቅም። ኦፍኮርስ ከኤርትራ ጋር ለመዋጋት አንተ መጀመር አለብህ ጦርነቱ። እኛን ጀምር ታለቅሳለህ፣ እውታው ታመጣዋል። አንዱ ስትራቴጂው ለዛ ነው። ኤሪትሪያኖች እንዲመቱ ነው እና እውታው እንድትቀጥ እኛን መታህም አንቀጣህም። ክፋትህ ግን ይቀጣሃል። በሚቀጣ መንገድ ግን እንቀጣህ። በሚያስፈልገው አንተ ማወቅ የለብህ። እንዳንተ የምንናገር ሰዎች አይደለም። እኛ የፕራክቲካል ሰዎች ነን። ውድ ኢትዮጵያውያን፣ ለዚህ ይቀጣል። ቅጣቱ ደግሞ ወይ ሞት ወይ ከስልጣን መውረድ ይሆናል። ከነ ፋኖዎች ጋር ሆነ ከነ ትግሬዎች ጋር ሆነ ከነ ኦሮሞዎች ጋር ሆነ እኔ ብቻዬን የምናገር ሰው ከመንግስት ጋር ምንም ነገር በማይል ግን እጥባባል። እንዲህ አይነት ቅሌት አርጎ የሚወጣ ሰው የለም። ገብተህባታል። መውጫ የራስ ጉዳይ። ላይ አሰብን በቅርቡ በእጃችን እናስገባለን፣ በኃይላችን በጉልበትም ቢሆን ወደ ራሳችን ማድረጋችን አይቀርም የሚል ከፍተኛ ኃይለ ቃል የታጀበ ቆይታ ነበረ በሐዋሳ። ቅማል ልክ እንደ ቅማል እንደ ቁንጫ በጣም ትንሹ ምጢጤ
አንተን የሚፈራ ሰው ካለ ብቻ ያውም ኤሪትራው እነ ደርጉን ያልፈራ እነ ወያኔ አንተን የምታሳዝን ፍጡር ነህ። ግን መጥፊያ ቀርቧል፣ በዛው ትሄዳለህ። ሰዎቹ በሳይኮሎጂ ነው አናላይዝ የምናደርገው። ስታዲየም ያደረገው የሚናገራቸው ታይታላችሁ። ብቻውን ለመኖር እኮ ብቻውን ይሄ ብቻ ነው ማተር የሚያደርገው። የዚህ ሰው የህይወት ብቻ ነው ማተር የሚያደርገው። ያበደ ማግኘት ገባችሁ? ብዙ ሰው ሞቷል፣ ብዙ ሰው ጠንቅ ሆነሃል። አንተ ክሪሚናል ትያዛለህ። አንተ ግን እንኳንና አሰብንና ማሳዋን ልታስጠብቅ ራስህን መጠበቅ አትችልም። ካሁን ምን አይነት እንቅልፍ እንደምተኛ አላውቅም። እሱ የተከበረችው ሚስትህ ነች የምታውቀው። ያለባት ጦስ ግን ሳይኮሎጂ እንደሚናገረው አንተን ስታጽናና ነው የምትኖረው ያለችው። አንተን አይዞህ አይዞህ ስትል እንደ ህፃን ልጅ እሽሩሩ ስትል ይዛችኋል፣ ጠፍተሃል። ፋሚሊዎችን ይዘህ ጠፍተሃል። እግዚአብሔር ይማራቸው እነሱ። ካት አስቀያሚ ነህ። እንቁራሪት ነው የምትመስለው። አንተ እንደምታስበው ቆንጆ አይደለም። እሳት የላስክ ፖለቲካል ሽንፈቱ ጦርነት እዚህ ጋር ከተማሩ ሰዎች ጋር ከአዋቂዎች ኢትዮጵያውያን ጋር ከእውነተኛ ኢትዮጵያውያን ጋር እናውራ። ወልዷል። ዛትስ ፖለቲክስ ባይ አዘር ሚንስ እንደምታውቀው አንተ። እንደገና ይሄም ፌል ካደረገ ሌላ ነገር የለውም፣ ያበቃል። አንደኛው ነገር እሱ ነው። ፖለቲካሊ የተሸነፈ ነው። ፖለቲካም አለው ወይ ነው። ፖለቲካው ጦርነት ነው። የጦርነት ፖለቲካል ኢኮኖሚ ነው የምንለው ያ ስለሆነ ማለት ነው። በሌላ መንገድ ቅድም የጠቀስከው የፉከራው ብራባዶ አዋሳ ላይ ስንሰማ የነበረው ያው ይሉንታ የላቸውም እነዚህ ሰዎች እንደምታውቀው። በአገሩ ሰላም ማስከበር ተስኖት 7-8 ዓመት ሙሉ አንድም ጦርነት ማሸነፍ ተቸግሮ አንድንም ወታደራዊ የሆነን ችግር በድርድርም በለው በሰላም በምንም መንገድ መፍታት አቅቶት አገሩ የቀውስ ሀገር በሆነበት ሰላም ማስፈን ባልቻለበት የምስራቅ አፍሪካን ሰላም አስከብራለሁ ከሶማሌ እስከ ምጽዋ አስተማማኝ የሆነ ኤሊት ፎርስ ስለገነባሁላችሁ እንኳን ደስ አላችሁ የሚለውን ንግግር እንዴት እንደማይላቸው ይገርመኛል። እነዚህ ሰዎች እንዴት እናይላችሁ ምልህ ነውር አይታወቅም። ይሉንታ የለም ወይ በዚህ ደረጃ? በመንግስት ደረጃ እኮ ነው የምታወራው። ይሄ እኮ ጠጅ ቤት ውስጥ የሚወራ በመንግስት ደረጃ በፍጹም አዲስ ታሪክ ነው የተሰራው። ይሄ እኮ ታሪክ እኮ እነዚህ እኮ ትምህርት ነው የሚሆኑት ካሁን በኋላ ፖለቲካል ሳይንስ ውስጥ የፖለቲካል አድቨንቸርስ ምን አይነት ናርሲሲስት የሆነ ፌል ያደረገ የወደቀ ውዳቂ ኦኬ ምን አይነት አስተዳደግ እንዳለው የማይታወቅ ርካሽ ከሳሪ ቡካታ ስስታ እና ከሃዲ የት ውስጥ እንደሚገባ መጨረሻ ላይ ለትምህርት ነው አብቹ እንጂ ለቁም ነገር አይወሰድም። ኦፍኮርስ ቁም ነገር የሚሆነው ብዙ ሰው ስለሚገድለው ቶሎ ማጣደፍ። እስኪ መጀመሪያ ሰው ከአዲስ አበባ ደጀን በሰላም ገብቶ ይወጣል። ከአዲስ አበባ ዝዋይ መጀመሪያ በሰላም ሰው ገብቶ ይወጣል እንዴ? አሊ ዶሮን መቆጣጠር ይችላል እንዴ? ያገዛዝ ኦፍኮርስ የራሱ ፕሮጀክት እንደሆነ እናውቃለን። ከአዲስ አበባ ውጪ የትኛውንም አካባቢ ሰላም ማድረግ የማይችል አገዛዝ፣ እያንዳንዱ ክልል ላይ ምንም አይነት ሰላም መፍጠር የማይችል አገዛዝ፣ ኢንፋክት በእያንዳንዱ ክልል ታጥቀው የሚዋጉ አካላትን በየጊዜው እየተገነቡ ያደጉ ያሉበት ሀገር ላይ ከሶማሌ እስከ ምጽዋ የዓለምን የባህር ዳርቻ የሚጠብቅ ኤሊት ፎርስ አዘጋጀውላችሁ የቀጠናው ህዝቦችና የአፍሪካ ህዝብ እንኳን ደስ አላችሁ ማለት አሁን የፕሮፓጋንዳ ነው። ፕሮፓጋንዳ አይደለም፣ እውነቱን እኮ ነው። ፕሮፓጋንዳ እኮ አይደለም፣ ውሸትም አይደለም። የጤንነት ጉዳይ በምን ይረዳዋል? ይሄ በምንም አይነት እኮ ሶማሌ ደግሞ ጨመረ ሌላ ፕሮብለም አንዳንድ ይዞ እንኳን እንዳይጠፋ አላደለም። ከሶማሌ
እስከ ማሳዋ ድረስ ሊጠብቅ ነው ባህር ከማ የዓለም ህዝብ የሚፈልገው እንደሱ አይነት መከራ ከዛ ለመጠበቅ ነው የሚፈልገው ያለው ህዝብ። እሱ ግን ምንድን ነው ከራሱ ነው የሚጠብቀው? እልም ያለ ክሪሚናል፣ እልም ያለ ቴሮሪስት መርሰነሪ፣ በቅርቡ ሳንክሽን የሚደረግበት መርሰነሪ በሱዳን ሰው ፖለቲካ ነው ሚሊታሪ ነው ምንድን ነው የምትለው? አሁን ይሄንን በፍጹም በነገራችን ላይ መጀመሪያ ሳቄ ነው የመጣው። ከዛ በኋላ የምር ለሳይኮአናሊስቶች ነው የላኩት። ምክንያቱም ምንም ሊገባኝ አልቻለም። ለምሳሌ ለዲተረንስ የተነገረ ነው ይሄ አቅም ስላለው ሌሎች ኃይሎች እንዲያከብሩት እንዲፈሩት ፈልጎ የተናገረው ነው እንዳለን ያለበትን ዳስፕሬት ሁኔታ ታውቀዋለህ። ይሄ ትንኮሳ በተለይ ደግሞ ሶማሊያን በዚህ ኢኩዌሽን ውስጥ ማስገባት በራሱ ምን ማለት ነው? ለሶማሊያን ነው በግልጽ ምንድነው ይዞ የሚመጣው ፋይል? ምንድነው ፖለቲካዊ አንድምታው? ወታደራዊ አንድምታው ምንድነው? ምንድነው የሚያተርፈው? ይሄንን በመናገሩ የኢትዮጵያን ህዝብ ነው የሚያስደስተው ወይስ የቀጠናውን ህዝብ ነው ሊያስደስት የፈለገው? ምንም ትርጉም የሌለው ጀስት ምንም አይነት ፖለቲካዊ ጥቅም የማይሰጥ ጉዳይ፣ ወታደራዊ አንድምታ የሌለው ጉዳይ፣ በአንጻሩ ኪሳራን የሚያመጣ ብዙ ዋጋ የሚያስከፍል ንግግር እንዴት ትናገራለህ? እያንዳንዷ ንግግር በዓለም አቀፉ ማህበረሰብ ዘንድ እንዴት ተደርጋ እንደምትወሰድ ታውቀዋለህ። አቅምሱ ፍቱ ማገባው አሁንማ ጭራሽ ለቋል። ከለቀቅ ልልቀቅ ጠፍቻለሁ። በጠፋሁበት የተቻለ ፍጥነት የሚጠሉትን ሰዎች የሚጠላቸው እንጂ ጠላት የላትም ኢትዮጵያ አለ ይዤ ልጥፋ ነው እንጂ ይሄ ምን ይባል? ሰዎች እንግዲህ ያው ሳይክል አናሊሲስ ያስፈልጋል። የተማሩ ሰዎች አንጎልን የሚመረምሩ ብለዋል። ኦፍኮርስ ሳይኮሎጂስት አይደለሁም እኔ ሳይኮሎጂስት ግን ትንሽ ሪሰርች አድርጌ መጥቼ ማካፈል ደግሞ እችላለሁ ብዬ አምናለሁ እና ስለዛ እናወራለን። አንድ ነገር ሊመላለስ ሊችል ይሆናል። ኤርትራ በጣም ስለቀረቀረች ኮምፕሊት ዞር በል ስላሉት በስንት ልመና በምናምን ህዝቡ ተመላሶ ምናምን ሊያሸማግሉኝ ይችላሉ ምናልባት ማለት እና ከኢሳያስ አፈወርቂ ጋር ቁጭ ማለት ከቻለ ገባችሁ ሰክሰስ አስቦክተን ቁጭ አለን ማለት ነው። ይሄኛውም ሊሆን ይችላል ግን ፈርሞ ነው የሚወጣ። ሰዎች ምን ሆነ አገር ስለሆነ መሪ ስለሆነ ታረቁ ቢባልም ሊያስቀምጡት ይችላሉ። ከኢሳያስ ግን ምን ሊለው ይችላል? ምንድነው በሽታ ነው የታመምከው የት ውስጥ ነው? ሰዎቹ ለማሸነፍ ኦኬ አትሊስት 3-4 ነገሮች ያስፈልጋል። አንዱ ህዝብ ይደግፈዋል ነው። እሱ ራቆቱን እንደሆነ እዚህ ጋር ብታዩት ለምሳሌ በውስጥ ኦሮሞ ከሱ ጋር የለም፣ ትግራዋይ ከሱ ጋር የለም፣ ቤንሻንጉል ከሱ ጋር የለም፣ ጋምቤላ ከሱ ጋር የለም፣ ሶማሌው ከሱ ጋር የለም፣ አፋሩ ከሱ ጋር የለም፣ አማራው ከሱ ጋር የለም። ብቻውን ተንጠልጥሎ ነው። ስለዚህ ሰው የለም ማለት የሚደግፍ ኦፍኮርስ ወደ ቤቱ ገብቷል ወደ ኦሮሞ። እዛም ማአት አይነት ተቃውሞ ስላለ የሚያቀርበው ሰው በጉልበት ብቻ ነው መሆን የሚችለው። በገዛ አይነት ሞራሉ በተለካ ህዝብ ማሸነፍ አትችልም። ህዝብ የማይደግፈው አትችልም። እዚህ ጋር ያለው ሰራዊቱና በግድ የተሰለፉት ሰዎች እዛና አንዳንድ ነፍጠኛ ኢትዮጵያዊ ባህር የሚሉ አሁን በፍራንክ የሚሰሩለት እና ራሱ ብቻ ነው። ስለዚህ ሰው የለም፣ ወፍ የለም። ሁለተኛው ሚሊተሪ ስትሬንት ነው። ሚሊተሪ ደግሞ ያየ ነው እየቀዱ እየተንኮላሸ የሚውል እያፈረ እያስረከበ ይሄ አስታጥቄ ተገንጣይ አስታጥቄ እንደዚህ አይነት ታይቶ አይታወቅም። ኢትስ ላይክ ጊፍት በሆነ ጦርነት ውስጥ ጊፍት ነው የሚያመጣላቸው ኦሮሞዎች። ትግሬዎቹ ተደላድለው ቁጭ ብለዋል። ኦሮሞዎች እንደምታውቁት በሻንጉል ውስጥ ያለው ጦርነት እንደምታውቁት ማንንም መቆጣጠር አልቻለም። ጦርነት አሸንፎ አያውቅም። በጋምቤላ ውስጥ ሌላ ነገር እየተካሄደ ነው። ስለዚህ በወታደር ምንም ነገር የለም በፍጹም ኦኬ የለም።
ሶስተኛው ደግሞ ፖለቲካል ስታቢሊቲው ነው። ፖለቲክስ እንደምታውቁት ደግሞ የፍንፍኔ ከንቲባ ሆኖ ብቻ ነበር። ለዛ ደግሞ ብዙ ነገር ያስፈልጋል። አንዱ ዶሜስቲክ ነገር አይደለም። ውስጥ አገር ቤት ውስጥ ምንድን ነው ያለው? ፖለቲካል ስትሬንግዝ ህዝቡ ከሱ ጋር አለ። ፖለቲካል ፓርቲስ የሚረቡ አለ። ፓርላማ የሚባል አለው እዚህ ሀገር በስ ህዝብ የለም ከሱ ጋር መሮታል። በኢኮኖሚ በሬት በግድያ በስንት አይነት መከራ። ስለዚህ የለም የእሱ ፖለቲካል ስትሬንግዝ ዲፕሎማቲካል ይሳብ አገር ውስጥ እነዚህ የሉ። ዲፕሎማሲ ደግሞ ዩናይትድ ኔሽንስ፣ አረብ፣ አፍሪካ ዩኒየን፣ ዩሮፒያን ዩኒየን፣ ዩኤስኤ፣ ቻይና፣ ራሽያ እና ተርኪ በሱዳን ብቻ አትሊስት ሳዑዲ አረቢያ ያሉበት ነው። በዚህ ደግሞ ሳዑዲ አለ፣ ሱዳን አለ፣ ሶማሊያ አለ፣ ኢጅፕት አለ፣ ሳውት ሱዳን አለ፣ ጅቡቲ አለ። የት ነው ጎረቤት የለም ከሱ ጋር። ኢንተርናሽናል ኮሚኒቲ የለም ከሱ ጋር። ስለዚህ በሶስቱ በፖለቲካም የለም። ምን ማለት ነው ይሄ? ወደድክም ጠላህም የኢሞሽን የናርሲሲስቲክ ጦርነት ነው እንጂ ናርሲሲስቲክ የሆነ ጦርነት ነው እንጂ አንድ ሰው በፍራቻ የሚያደርገው ለምን እንደሚያደርገውም ዲስካስ እናደርጋለን ኦፍኮርስ። ስለዚህ የለም ወፍ የለም ነው የምላችሁ። ግን ኤክስተርናላይዝ ማድረግ አለበት ፕሮብለሙን ወደ ውጭ። ምንድን ነው የሚያደርጉት እነሱ ብላችሁ ብታዩት አንዱ ማኑፋክቸሪንግ ኤክስተርናላይዝ ለማድረግ ፎሬን ትሬትስ የውጭ ጠላቶች ማኑፋክቸር ያደርጋል። ሱዳን ጠላቴ ነው፣ ኤርትራ ጠላቴ ነው፣ ሶማሊያ ጠላቴ ነው፣ የታሪክ ጠላቶቻችን ኢጂፕሽያንስ እንደዚህ አረጉኝ። ባዶ ስትወጣ አገር ቤት ውስጥ ምንም ነገር ሳይኖር ዜሮ ስትወጣ እና ለሞት ስትፈራ ኮርስ ናርሲሲስትስ በጣም ቡካታሞች ናቸው። ስለዚህ ምንድን ነው የሚያደርጉት? ኤርትራን አሁን ፑሽ እያደረጓት እንድትጀምር ጦርነት ከተውታ ተወረርኩ ተመታ። እዚህ ደግሞ የኤርትራ መንግስት አይነካቸው። እሱ ካልተኮሰ ካሁን በኋላ ኤርትራ የሚተኩስ እሱ ካልተኮሰ አረጋግጠው ከዛ ረጋግጠውት ያስወጣዋል። ከዛ ልጅ ከተኮሰ ሁለተኛ ከተኮሰ ደግሞ እዛ ፋኖ የማይገባበት ምክንያት የለም አዲስ አበባ ውስጥ። አሁን ራይት ታይም ነው ፋኖ ገነጣጥሎ አዲስ አበባ ለመ ራሱ የፈጠረው ፕሮብለም ነው የምላቸው። ኤርትራ ግን እሱ ሳይተኩስ አትተኩስ ሞኝ አይደለች። እንደገና አንጠበስ ትግራይ ውስጥም አንገባም። ምክንያቱም ቴክኒካሊ ትግራይ የኢትዮጵያ ግዛት ስለሆነ እኛ መግባት አንችልም። ፉል ሱፖርት ማድረግ ግን ይችላል። ፉል ሱፖርት ማድረግ ይችላል ከፈለግን ነው። እኔ መንግስት ብሆን ኖሮ አደርገዋለሁ። ኦኬ የፈለጉትን ምናምን ማቅረብ ይቻላል። የሚቻለው ለአማራውም ቢሆን እንደዛ ነው ምላችሁ። ስለዚህ ምንድን ነው እነሱ የሚሉት እኛን አሳስተው እንዲያስገቡን ነው የሚፈልጉት። አንገባ እና ምንድን ነው ጠላት መጣብህ ውሃ ሊወስድብህ ነው ሊነጥቅህ ነው ምናምን እና ስለዚህ እኔ ብቻ ነኝ የማድንህ። የኢትዮጵያ ህዝብ መስማት ሲያቅተው ወደዛ ኦሮሞ ደግሞ ሄዶ እኔ ብቻ ነው ማድንህ በቃ ለኦሮሞ ብቻ እዛ ተጠረጠረ አሁን መጨረሻ። ስለዚህ ከዛ መጥቶ እዛ ጋር የሚያደርገው ነገር ኤርትራ ውስጥ ጦርነት ቢጀመር መሀሉ ባዶ ይሆናል። ኦኬ ሌሎቹ ቀጥ ብሎ አዲስ አበባ ይገባል። አጋራንቲ በሁለት ሶስት ሳምንት ውስጥ መግባት ይችላል። ኦሮሞ አዲስ አበባ ውስጥ አምን ኦሮሞ ይሁን ተስማምቶ ይሁን ኦኤልኤ ይሁን ፋኖ ይሁን ወይ ትግራይ ሁሉም ተስማምቶ አስተላልፍ የተባልኩት መልእክት ደግሞ እሱ ነው። አንዴ ከተኮሰ ውዝነማት ፓወሩ ማስወገድ አለብን። ምክንያቱም ያኔ መግባት እንችላለን። ይችን አውቆ ይገባታል። ግን ኤኒዌይ ይሄ ነው እና መጣብህ ነው። እኛ ደግሞ የእሱ ጌም ውስጥ አለመግባት ሳይኮሎጂ የእነሱን ስትራቴጂ ማፍረስ ነው ሰዎች። ሁለተኛው ዜኖፎቢክ ናሽናሊዝም ይባላል። ዌፐናይዚንግ ናሽናሊዝም ብሔርነትን መሸጥ። መጀመሪያ ኢትዮጵያ ልትወረር ነው አላደለ ምናምን ሊወራን ሊወቱ ወሰድ ነው አልተራምሱ በኢትዮጵያውነት አሁን በኦሮሞነት መጥተዋል።
ዌፐናይዝ ያደርገዋል። የቀረችው ያቺ የኦሮሞ ናሽናሊቲ ነች። ሌላ ደግሞ የነበረው አይዲዮሎጂ መደመር የሚባል ተንከራርቶ ተመቷል በጠቅላላ። አሁን ኦሮሞማ የሚባል አይነት ነገር ምን እንደሚያስብ ማናት። ግን የአማራው የለም፣ ሌላ ዘመድ የለም በጭራሽ። የኦሮሞ ህዝብ ብቻ ነው ያለው። እሱ በግድ ተገዶ ነው እንደዛ የሚያደርገው። ስለዚህ አሁን ምንድን ነው የሚያደርገው? ናሽናሊዝም መጡብህ፣ የሴመኖች መጡብህ፣ ትግሬዎች መጡብህ፣ አማራዎች ተሰባስበው መጡብህ። አድን ራስህን፣ እኔ ብቻ ነኝ ኦርጋናይዝ ያለው፣ እኔ ብቻ ነኝ የማድን። እንደዚህ አይነት አለ አይደለም። በዛ ብቻ አይደለም፣ በሃይማኖት የሚያደርገው ያለው ክርስትናን ታዩታላችሁ፣ ማጥፋት ነው። ምክንያቱም የእነዚህ ሰዎች ፊሎሶፊ ክርስቲያንነት የመጣው ከኖርዝ ነው እና ክርስቲያን ካረከው አንድን ኦሮሞ አምሃራናይዝ አድርገዋል፣ ኢትዮጵያዊ አድርገዋል። እኛ ኢትዮጵያዎች አይደለም ወደሚለው ነገር ነው የሄዱት ማለት ነው። እዛ ውስጥ ይገባል እንግዲህ የተጨነቀ መንግስት፣ በጣም የታፈነ በውስጥ ነው የምነግራቸው ያለሁት። ሁለቱን ነግሬያቸዋለሁ። እስኪ ሶስተኛው ደግሞ ብሌሚንግ ፎሬን ኤጀንትስ ይለዋል። ይሄ ባንዳ የሚሉት ነው በሙሉ። ይሄ ጠቅላላ ፋኖንና ትግራይ ሊብሬሽን ጭራሽ የሻዕቢያ ኤጀንቶች ናቸው፣ የኢጅፕት ኤጀንቶች ናቸው፣ ልኡካን ናቸው እያለ ደግሞ ያጠቃቸዋል። ይሄ ምንድን ነው? ለመስረቅ ነው ያንን ናሽናሊዝም። ኦኬ፣ ግን የትም አይደርስም። ኦፍኮርስ ከዛ ኮንትሮል የሆነ ሚሊታራይዜሽን በሚሊሺያ በምናምን እዛ ብቻ ሁሉም ነገር ኢኮኖሚው፣ ሶሻሊ ምናምን የሚያደርገው ጠቅላላ ድምጥማጡ ጠፍቶ ያለ ስቲል እዛ ብቻ። ምክንያቱም በዛ ብቻ ነው ምንድነው በወታደር ብቻ ብሎ ያምናል። ወታደሩ ግን ምንም ነገር የለም ስና ተንከራቷል፣ ተሰባብሯል። ከዛ ኦፍኮርስ አታኪንግ ኢንዲፔንደንት ሚዲያስ፣ ፕሮግሬሲቭ የሆኑ ሚዲያዎቹን አሁን እንዳመጣ ናቸው እነሱ አታክ ማድረግና እንደዚህ ነው የሚያደርጉት ነው የምላችሁና ልክ ይህንን ያነበበ ነው የሚመስል። ልክ እዚህ ያለው የጣፉት ነገር ነው ለዛ ያደረገው። እዚህ ጋር ግን ሳይኮሎጂው ምንድነው ነው የእሱ የራሱ ጭንቅላት ምን ብሎ ያዩታል ብለን ብንመረምር ደግሞ አያችሁ ቫይለንት የሆነ ዲክቴተር የእሱ ፓወር ሉዝ እያደረገ በሚሄድበት ጊዜ ይረበሻል። From calculated control to a volatile mix of paranoia, isolation, and distorted sense of destiny. ኮንትሮል ከሆነ ነገር አላለ በቡካት ምክንያት ኮንትሮል በሆነ ነገር ሳይሆን ምንድነው የሚያደርጉት እነሱ እንግዲህ ከዛ ኮንትሮል እቆጣጠረዋለሁ ካልከው ተነስቶ የማትቆጣጠርበት አይነት ፍራቻ ውስጥ ተገንጥለሃል። በቃ ብቻዬን ቀረው እና ምንድነው መሆን እሱ ነው። ምን አባቴ ነው መሆን፣ ምን አባቴ ነው የሚውጠኝ የሚባል ፍራቻ ነው እንዲህ የሚያደርጋቸው። ሂስትሪ ፖለቲካል ሳይኮሎጂ suggest ፋይናል ዴይስ የመጨረሻ ጊዜ ደረሰ። ምን አባቴ ላክ እና ሳይኮሎጂውን ብሬክዳውን ሲያደርጉት ዲክቴተርስ ትራፕ ይሉታል። አንዱ ኢኮ ቼምበርስ ይባላል። they have spent years punishing dissent and rewarding loyalty. Consequently, their advisors are too terrified to deliver bad news. ብዙ ጊዜ ተሰቃይ፣ ብዙ ጊዜ ሰዎች እያመጣ አይዞ ብላ እነ ብርሃኑ ነጋና ምናምን። አሁን ግን ሰዎቹ መፍራት ይጀምራሉ፣ ይፈራል። ምክንያቱም አንተ የምታመጣው ወሬ እነሱንም ይዟቸው እንዳይጠፋ አንተ ጋር ሴኪሪቲ ያጣል። ሁለተኛው ፓራኖያ they begin to suspect their inner circle of treachery። ምንድነው ውስጣችን ውስጥ የተብላላ ነገር አለን። this leads to frequent purges at the sudden elevation of incompatible ምንድነው መጠራጠር፣ አሁን አብቹ ጋር መቀያየር ምናምን፣ እርስ በራሱ ስፓይ መደራረግ፣
አማሮቹን ገንጥሎ ምናምን አሁን እነሱ ናቸው ልክ እያደረጉ ነው፣ ኢንፎርሜሽን እየሰጡ ነው። ያዟቸው፣ በእንደዚህ አይነት ተቆጣጠር፣ በእንደዚህ አይነት ያዝ አለ አይደለ? በቃ እያነሰች ትሄዳለች። ፍራቻው በጣም እያነሰች ትሄዳለች። የእሱ ሰርክል እያነሰ በጥርጥር በምን ሶስተኛው ዲታችመንት ቢካዝ they receive filtered information they often make tactical or strategical decisions based on reality that no longer exists የሚያደርጉት ነገር ጠቅላላ ስትራቴጂያቸው የሚያወጡት በሌለ ነገር የቡካት ስለሆነ ሰዎች ኢንፎርሜሽን ፊልተርድ የሆነ ነው፣ እውነት ያልሆነ ነገር እነ ብርሃኑ ጁላ የሚሉት ነገር ጠራረግናቸው 10% ቀረ እና የነሱ ቲፎዞዎች በዛ ብቻ ይቆያሉ። እነሱ በእንደዛ አይነት ውሸት ነው የሚያስቆዩዋቸው። የሳይኮሎጂ ግን ያልቃል። at one point ፋኖ የገፋ ሲመጣ ወደ አዲስ አበባ አካባቢ ሲመጣ እግሬው ጭኝ ይመጣል ማለት ነው። ራሳቸውን የሚያወጡበት ስትራቴጂ ያደረጉና ስካተቱ ናርሲሲስቲክ ሬጅ ግራንዲዮሲቲ የሚባል ካንሰፕት አለ። ምንድነው ይሄ? እንደኔ የለም የሚያሸንፈኝ የለም። ለኢትዮጵያ ማስብላት እኔ ነኝ፣ ትልቅ ነች ኢትዮጵያ እያልክ ስትል የነበረው ቢሃይንድ ዛት የነበረው ሰፖርት ኮላፕስ ያደርግ የሚመጣው መከራ ማለት ነው። ኦኬ፣ ምክንያቱም ፍራጂል ነው ኢጓቸው። they view the uprising not as a political failure but as a personal betrayal። ቤታ የሚያደርጉት ነገር ሲወድቁ ወደቅን በእኛ ጥፋት ብለው ማመናችን ይጠቁማል። ሌሎች ነው እንደዛ ባንዳ ተሻርኮ ነው እንዲያለ ጽምዶ ነው እንዲያለ ሌላ ነገር ውስጥ ነው የሚገቡት። ማመናችንም ሰዎቹ የራሳቸው ርዕሰ ፍትወት ነፍሰ ፍትወት አይደለም ብለዋል። እሱ የተቀደሰ ራስን መውደድ ማለት ርዕሰ ፍትወት ማለት እኔነትን የመውደድ ሳይኮሎጂው ራሱ እኔነት እኔ ተሳሳትኩ ብሎ አያምንም በፍጹም። ያ ነው እንደዚህ ያደረገኝ ያ ነው በፍጹም ማመናቸው። እዛ ላይ ነው ደግሞ የሚበሉት። አሪዎች አይደሉማ እዛ አለሁ እያለ የኛ ነገር አሁን የሚካሄደው ያለው እውነታቸው ሳምሰን ኦፕሽን የሚባላል። አገሩን መግዛት ካልቻልኩ አገሪቷን ዲስትሮይ አድርጌ ሄዳል። This scorched earth psychology is a way of maintaining a sense of ultimate agency. If they cannot create, they will destroy you. ካልቻሉ ሪቨርስ ለማድረግ አብቹ ፓወር ላይ የሚያደርገው ነገር ዲስትሮይ አድርጌ ሄዳሉ። አሁን ለዛ ነው አሜሪካኖች ሁሉንም እንዲህ ያዩት። ኢትዮጵያ ውስጥ ሳንክሽን ይደረጋሉ እየተባለ ሳለ በፍጹም እምቢያው እያለ የሚያደርገው በቃ ጨንቆታል። ገባችሁ? ስለዚህ እኔ መውጫ የለኝም ካሁን በኋላ። ፋኖ አይለቀኝም፣ ትግሬዎቹ አይለቁኝ፣ ኃጢአቴ አይለቀኝም፣ ሱዳን አይለቀኝም፣ ሶማሊያ አይለቀኝም፣ ኤርትራዊ አይለቀኝም። ስለዚህ አጥፍቼ መሄድ ብቻ ነው የምፈልገው። ይሄ ደግሞ ሳምሶን ኦፕሽን ይባላል። እንደዛ ብለው ነው የሚጠሩት። ለምን እንደሆነ ምናልባት ሳምሶን እና ዴቪድ የተጣሉበት ጊዜ ነው መሰለኝ። ሳምሶን ሲሸነፍ ትልቁ ሳምሶን ነው አይደል? ሁሉንም አጥፍቼ እሄዳለሁ በቃ አይነት ነገር። ስለዚህ ትንሽ የመሰለው ሳምሶን ደቃቃው ሲሆን ቢጊ ስሞልስ ማን እንደሆነ ሲያቅ አጥፍቼ ልጥፋ የሚለው ፊሎሶፊ አንዱ ኮምፕሌክስ የነሱ በጣም ኮኖ ደስ የሚለው ሳይኮሎጂ the Messiah complex. They often believe they are the only ones who can save the nation. ብቻቸውን ነው በቃ አገሪቷን ሴቭ የሚያደርጓት ልክ እሱ ፊል እንደሚያደርግ viewing their potential fall as the days of the state itself. እኔ ከወደኩ ኢትዮጵያ ወድቃለች። አሁን ኦፍኮርስ እሱ በኢትዮጵያ የሚያስብ አይደለም፣ ግን እኔ ከወደኩ ኦሮሞ ወደቀ የሚለው ነገር ያመጣል አይደለም። መጀመሪያ ኢትዮጵያ የለም። እሱ መሳያ ኮምፕሌክስ ይባላል። እኔ ነኝ የማድናችሁ፣ እኔ ከሌለው ትጠፋላችሁ፣ እኔን ብቻ ነው ማገዝ ያለባችሁ የሚለው ማተር ዲስካስ ማለት ይሄ ኮግኒቲቭ ዲዝናንስ ኤንድ ዲናያል የሚሉት ነው። እነሱ የሚሉት ነገር ይሄ ኦምኒፖተንት
ነኝ እኔ በጣም የሚበግረኝ የለም ነገር ሲሉና እውነቱን ሲያዩት ራሽናላይዜሽን የሚሉት ካንሰፕት አለ። በቃ ሌላው ከውጭ የመጣ ኢንቴሊጀንስ ነው። አሜሪካም እየሰለለኝ ነው፣ ምናልባት እየሰለሉኝ ነው። ኤትኒክ ማይኖሪቲስ ትግሬዎቹ ምናምኖቹ አይደለ አማራዎቹ ናቸው እንደሚያረቁታል። ቴሮሪስትስ ናቸው። አድሚት እንደማድረግ እንዲህ አይነት ወታደር የማረከ ያሳየ ፋኖ የሉም ብሎ ያምናል። ምክንያቱም ናርሲሲስትስ አንድ ነገር ማመን አይፈልጉም። እውነቱን ቢካውስ ክራሽ ይሆናሉ፣ ትልቅነታቸው ስለሚወድቅ ነው። ሁለተኛው ደግሞ ፋንተም አርሚስ የሚሉት ነው። ላይክ ሂትለር ኢን ሂዝ ፋይናል ዴይስ they may issue orders to military units that no longer exists or expect miracle weapons to turn into time. መጨረሻ ላይ ሂትለር ያደርገው እንደነበረ ነው። ፈራርሷል ሁሉም። እሱ ግን ኦርደር ይሰጥ ነበረ ለአራተኛው ክፍለ ጦር። የለም አራተኛ ክፍለ መሳሪያ እንደዚህ አይነት ከዚህ ቦታ ወደዚህ ይተላለፍ የለም። እሱም ተበልቷል። መጨረሻ ወይ ህይወቱን ያጠፋል እንደ ሂትለር ወይ ደግሞ ቁጭ ብሎ ይጠብቃቸዋል እነ አንበሶቹ መጥተው እስኪይዙ። እና ደግሞ ደስ የሚል ካንሰፕት እዚህ ፊር ኦፍ ዲሂማናይዜሽን ይባላል። ዲክቴተር ስፔን ዜር ካሪየርስ ቢንግ ትሪትድ አዝ ጋት ልክ እንደ አምላክ ነው የሚቆጠረው የነበረው መጀመሪያ ላይ መጥተሳል። እና ሳያውቁት እዚህ አይነት ነገር ውስጥ መግባታቸው ሎስ ኦፍ ዲግኒቲ the fear of humiliating and በጣም የሚያሳፍር ውድቀት መጨረሻ ላይ ሲደርስ እንደነ ሞሶሎኒ እንደነ ካዳፊ አይነት የደረሳቸው አይደለ። ግማሹ ስዊሳይድ ራሱን የሚገድል ይገድላል። ሌላው ግን በጣም የሚያስቦካ መጨረሻ አለኝ ብሎ የሚፈራበት እሱ ደግሞ ሌላ በሽታ externalizing of guilt. They really feel genuine remorse. And instead, they feel victimhood. እኔ ነኝ የተበደልኩት ከወያኔ አውጥቼው ይሄስ አሁን እኔ ያስወጣኝ እኔ ነኝ የተበደልኩት። እንዴት አድርጎ እንዲህ ያደርገኛል? ቡካት ገባችሁ? ይሄ በጣም ይሄ ሁሉ አፌክት ያደርጋቸዋል። እና ተካድኩኝ ባንዳዎች ናቸው እንዲያደርጉኝና መጨረሻ ላይ ሰዎች በሽታው የቡካት የክህደት ራሳቸውን ክደው በራስ ወዳድነት አገር ካጠፉ በኋላ ፊል የሚያደርጉት ነገር አብቹ ይህ ሁሉ ነገር ዲስክራይብ የሚያደርገው ነገር የጤንነት አይደለም። መጨረሻ ላይ ወይ ወታደሮች ይገድሉታል ወይ ደግሞ አዶኖ አሳም ፖይንት እነፋኖ ገብተው ይጠርጉታል። ግን ስቴት ኦፍ ማይንድ እንደዚህ ስለሆነ ሪላክስ አድርጎ አይዟችሁ፣ እነዚህ አደገኞች ናቸው። ብዙ አይነት መከራ ሊያመጡ ይችላሉ። ጦርነትም ሊጀምር ይችላል። ግን ቶሎ የሚቀጭ ጦርነት እንደሆነ በማሳሳር ኢትዮጵያኖች ታሸንፋላችሁ፣ አይዟችሁ፣ አምቼው ዘንድ ከእናንተ ጋር ነው። እናንተ ከኤርትራ ሀርት ጋር እስካላችሁ ድረስ እሺ፣ እኛ አንለዋወጥ። እንደማትለዋወጡም ተስፋ አደርጋለሁ። ቻው ደህና። የእንግሊዝኛ ቻነሌም አለ፣ እሱንም አበረታቱት። በእናታችሁ ሄዳችሁ እዩት ያልኩኝ እሰናበታችኋለሁ። እሱን ሌላ ቀን ዲስካስ እናደርገዋለን። አብ ጉዳይ Thank you.